ስለዚህ የሁለታችሁንም ክብረ ንጽህና እሱ ነው የወሰደው። በጣም የሚያሳዝንና የሚያሳፍር ነገር ነው። እንደዚህ አንስማማም ማለት ነው። አሁን ምን ሁኔታ ይሄውልህ፣ እኔ ያላረኩትን አረኩ ሰማይ እቺ ልጅ ምንም አላረኳትም ነው ፋይናል የደመደመ። እርግጠኛ ነኝ፣ በቃ እርግጠኛ ነኝ። ያንተ መምህርነት ገደል ይግባ። ቆሻሻ ያለውን ነገር ንገረን። እሺ ከዚህ በላይ ምን ላድርግ? ጥርስ ይርገፍ። ምን አባ ነው ጥርስ የሚረግፍ? ተስተካክለህ ቁጭ ተስተካክለህ ቁጭ። ጥርሴን አረገፍኩ ነው በእናትህ። የአንገት ስር እንምልህ ነግሬሃለሁ። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን እንግዲህ መናገር ማስተላለፍ የሚፈልገው ነገር አለ፣ እንዲሁም የተጎዳሁበት ነገር አለ። ስለዚህ የተወሰነ ነገር ነግራኛለች፣ ግን ያለውን ነገር ከራሷ ከአንደበቷ እንድትሰሙ እናደርጋለን ማለት ነው። እናንተ ደግሞ እንግዲህ ይህ አዲስ ሚዲያ እንደመሆኑ ሰብስክራይብ በማድረግ ለብዙ ሰው እንዲዳረስ ደግሞ ሸር እያደረጋችሁ የሚሰማችሁን ሀሳብ አስተያየት ደግሞ መልእክት መጻፊያው ላይ እየጻፋችሁ መልእክት ማስተላለፍ ትችላላችሁ ማለት ነው። አብዛኛውን ግን ለሰው እየተዳረሰ ስላልሆነ ቪዲዮ አካውንቴን በተደጋጋሚ እንደተመታ ታውቃላችሁ። ስለዚህ ለብዙ ሰው እንዲዳረስ ሸር አድርጉት፣ ለብዙ ሰው መዳረስ ስላለበት። እነዚህ መጥፎ ስራዎችን የሚሰሩ ሰዎችን በሙሉ በቃ ጥጋቸው መያዝ አለባቸው። ወደ ህግ መቅረብ ያለባቸው ሰዎች ወደ ህግ መቅረብ ስላለባቸው ሸር በማድረግ የሁል ጊዜ ትብብራችሁ እንድታደርጉ ከወዲሁ ጠይቃለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ እህቴ ስምሽ ማን ይባላል? ሰላም። እሺ ሰላም፣ ምንድን ነው ያጋጠመሽ ነገር ወይም ልትነግርኝ የፈለግሽው ነገር ምንድን ነው? እስኪ በደንብ ንገርኝ ያለውን ነገር። በመጀመሪያ ስለመጣህ በጣም ደስ ብሎኛል። እሺ አክብረህን ነው እዚህ የምትመጣውና ለችግራችንም ደረስ ስለሆነ እናመሰግናለን። እኔም አመሰግናለሁ። እሺ መናገር የምፈልገው ነገር ማለት አንዳንድ ጥሩ ያልሆኑ ስራዎች አሉ በትምህርት ቤታችን የሚሰሩ፣ እነሱን ነው መናገር የፈለጉት። ማለት በመምህራን በተማሪዎች ላይ የሚያደርሱት ነገር አለ፣ የሚያደርሱት ተጽዕኖ አለ። ምንድን ነው እሱ? ማለት ውጤት ለምሳሌ አንዳንድ በተለያየ ችግር የሚበላሽባቸው ተማሪዎች አሉ፣ ውጤት ማለት ነው። ያን ለማስተካከል የሚከፍሉት መስዋዕት አለ፣ ማንም የማያውቀው ማለት ነው። ማለት ከራሴ ጀምሮ ነው እና በሌሎችም እየደረሰ ያለ ችግር ነው ይሄ። ውጤት እናስተካክላለን በሚል ከዛሬ ነገ ምናምን እያሉ ከቦታ ይቀይራሉ። ውጤት መስተካከል ያለበት ትምህርት ቤት ውስጥ እንጂ ቤት ውስጥ አይደለም። እና በዛ የሚደርስብን ነገር አለ። እሱን ነው ማስተላለፍ የፈለኩት። በጣም ጥሩ ነገር ነው። ማለት ምንድን ነው እንዴት ነው የሚሆነው ይሄ ነገር? ልክ ነሽ፣ ቤት ውስጥ መሆን የለበትም። ቤት ውስጥ የሚያደርጉት መምህራን ምን አይነት ናቸው? እስኪ ያለውን ነገር ንገሪኝ። በትምህርት ቤታችን ውስጥ አንድ መምህር አለው። እንደዚህ ማለት ሲታይ እንደዚህ ጥሩ ሰው ነው፣ በቃ ኖርማሊ። ግን ውጤት በተበላሸብን ሰዓት ልንጠይቀው ስንሄድ አሁን ሰዓት አይደለም፣ አሁን ይሄን ይዣለሁ፣ ሰዓት ይሄ ጊዜ የለኝም ምናምን ብሎ እዛ ጋር እንትን ይቋጫል ማለት ነው ሀሳቡን። ከዛ በሌላኛው ቀን ደግሞ ሌላ ጊዜ ይላል። ከዛ ደግሞ እንዴት እንደሆነ አላውቅም፣ ማለት የኔ የተፈጠረውን ነገር አላውቅም። ግን ተስተካክሎ ነው ያገኘሁት። እንዴት እንዳስተካከለ ምናምን የማውቀው ታሪክ የለም። ብቻ አስተካክላለሁ፣ ቤት የመጣሽ ማናገር ትችያለሽ ምናምን ነገር አለ። ከዛ በኋላ የተፈጠረውን ነገር አላውቅም። እንዴት ማለት አልገባኝም። በቃ ማለት ሴትነትን ተጠቅሞብኛል ማለት እችላለሁ። በዚህ ላይ እንደ አጠቃላይ ግልጽ ሳደርግልህ በሴቶች ላይ ማለት የሆነ የሚፈልገው ጥቅም አለ። ያን ከጨረሰ በኋላ አይዞሽ ንገረኝ። አሁን እና ለመሰለሽ እኛን ስራ የምታውቂው ከሆነ ብዙ መጥፎ ነገሮችን እንሰማለን፣ እናያለን። በመተጋገዝ ደግሞ ወደ መፍትሄው ሄደን መፍትሄ እናደርግለታለን። ስለዚህ ለእኔ ደግሞ አሁን ስትነግሪኝ ልክ እንደ ወንድምሽ፣ አንቺ አሁን እንደ እህቴ ነው። ስለዚህ እንደ ወንድምሽ አይተሽ ነገሮችን ቀለል አድርገሽ የተፈጠረው ነገር ግልጽ ሳትደብቂኝ በግልጽ አማርኛ አውሪኝ።
እሺ ምንድን ነው የተጠቀመብሽ? ምንድን ነው እሱ መምህር? ውጤት አስተካክልልኝ ስለው ቤት መጠሽ አስተካክልልሻለሁ አለ። ከዛ ቤቱ ሄድ እኔ ከቤት ስወጣ አላስታውስም እንዴት እንደወጣሁ ነው። እና እንደዛ ነው የሚያደርግ እንዳጠቃላይ። እየገባኝ አይደለም። ይቅርታ። ቆይ ወደ ቤት ውስጥ ሄጅ አላስታውስም ነው የምትይኝ? ቤት ስሄድማ አስታውሳለሁ፣ ግን ቤት ውስጥ ምን እንደተፈጠረ አላውቅም። እና ታዲያ እንዴት ሴትነቴን ተጠቅሞብኛል ያልሽ በምን አወቅሽ ታዲያ? እንዴት ነው አስረጅኝ እስኪ። እንዴት አላውቅም። እሺ አዎ እርግጥ ታውቂያለሽ። አዎ ግን በምን አይነት መልኩ እንደሆነ አላውቅም ነው። ምንድን ነው ማደንዘዣ ነው? እኔ ምን ይስጠኝ ምን ላድርግ ምናምን የማውቀው ታሪክ የለም። ብቻ በዛ አጋጣሚ የተፈጠሩ ነገሮች እንዳሉ አውቃለሁ። ስለዚህ አሁን አንቺ ብቻ ነሽ ወይስ ሌሎችም አሉ? እኔን መሰል ተማሪዎችም አሉ እንደዚህ ነው የሚያደርገው። በቃ እንዳጠቃላይ መምህሩ ማለት ነው። እኔ ብቻ ሳይሆን ሌሎች ተማሪዎችም አሉ በውስጣቸው ደብቀው መናገር ያልቻሉ ተማሪዎች። ዛሬ እኔ አንተ ማለት መናገር እስካለብኝ ድረስ ነው ልነግርህ የፈለኩት እንጂ በእኔ ጀመሪያ ነገሮች ቀጠሉ፣ ችግሮቹ ማለት ነው። ያ ሰውም የደረሰበት ነገር የለም። እሱ ጥሩ ሰው እንደሆነ የሚታወቅ ምናምን በቃ አለቀ። ስለዚህ በእኔ የተጀመረ በሌሎች መቀጠል የለበትም ብዬ እንደነገር ነው። ጥሩ ያደረግሽ እና መምህሩ ቢያዝ ደስ ይለናል። የእኔ ድምጽ ብቻ አይደለም የብዙ ተማሪዎች ችግር። ሌሎች ይህን ነገር አልተናገሩም ማለት ነው? አይናገሩም ማለት በማህበረሰቡ የሚደርስብህ ነገር ሊኖር ይችላል። መምህር እንደዚህ ነው ብለህ ትናገር፣ እዛ ላይ ታማኝነቱ የመምህሩ እንጂ የተማሪዎች አይደለም የሚሆነው። ስለዚህ ግን አሁን አንቺ እንደነገርሽኝ እንግዲህ ሴትነትን የሚጠቀም ከሆነ ያንን ማስረጃ ሊሆን አይችልም ማለት ነው ወይስ ለመናገር ስለሚከብደሽ? ለመናገር ፈራን ሁላችንም ማለት ነው። አንደኛ ለምን ውጤቱ የተበላሸበት ምክንያት ደግሞ ይኖራል። ለምንስ ቤት ሄድሽ ጥያቄ ነው፣ ሌላ ጥያቄ። በዚህ አይነት ምክንያት በቃ መተው አለብን ብለን ሆኖ ግን መምህሩ ደግሞ ሊያቆም አልቻለም። ማለት ዝም ባልክ ሰዓት ችግሮች እየተስፋፉ እንጂ በዝምታ የምታመጣው ነገር የለም። በጣም ይገርም ነው እየነገርሽኝ ያለው እና እንግዲህ አሁን ብዙ ተማሪዎች ይህን ነገር ያውቃሉ እንደሚያደርግ። ሌሎች መምህራኖች ያውቃሉ ይሄን ነገር እንደሚያደርግ? ይሄ መምህር ዲን ዳይሬክተሩ ያውቃል? ትምህርት ቤቱ የሚያውቅ አይመስለኝም። ማን ይነግረው? ቢያውቅ የሆነ መፍትሄ ሊያመጣ ይችል ነበር። ሊመከርም ወይም የሆነ ስብሰባ ተደርጎም መባረርም ካለበት ሊባረር ይችል ነበር። ግን ቢያውቅ እንደዚህ አያደርግም። አያውቅም። እንዳጠቃላይ ምን የሚታወቅ ነገር የለም። ስለዚህ አሁን ብዙ ተማሪዎች እንደዚህ ሆነዋል እያልሽኝ ነው? ለአንቺ አሁን በግልጽ ያወሩሽ ተማሪ አሉ ልክ እንዳንቺ በደል የደረሰባቸው? ስንት ዓመት ይሆንሻል? ከ16 እስከ 18 ምናምን ባለው ነው ሊሆንሽ ይችላል። እና ይሄ ራሱ አሁን ትልቅ ስህተት ነው። እንዴት ነው ግን ቤት ከገባሽ በኋላ ልታስታውሽ ያልቻልሽውን እስኪ አስረጅኝ እስኪ በደንብ። ይሄ ትልቅ ማስረጃ ስለሆነ ስለሚጠቅመኝ ለእኔም። እንዴት ነው ቤቱ? አንደኛ ቤት መግባቱ ፍርሃት ነው ማለት ላስታውስ ያልቻልኩበት ምክንያት ብዬ የማስበው መምህር ቤት መግባት በጣም ከባድ ፍርሃት፣ እዛ ላይ እኔ ብቻ ነው። ስለዚህ ቤት በገባው ሰዓት እኔ ደግሞ ብቻሽን ነው የሚል? አዎ ብቻ ነው የሚል እንጂ ሰው አይፈልግም። ምን ያክል ጊዜ ሆነሽ ይሄ ነገር አሁን የደረሰብሽ? አሁን ኦልሬዲ ወደ 6 ወር ምናምን አካባቢ። እንደዚህ 6 ወር ሆኖሻል እንደዚህ ይሄ ነገር ከተፈጠረ? ስለዚህ አሁን ፍርሃት ነው ለቤተሰብ ያልነገርሽበት ምክንያት። ውጤትሽ ግን ተስተካክሏል? ውጤትሽ ተስተካክሏል። ግን መጀመሪያ እስኪ አንድ ጥያቄ ልጠይቅሽ። ውጤትሽ ራሱ የተበላሸበት ምክንያት ምንድን ነው? አጋጣሚ አልገባውም። ትኩረት ስለማትሰጪ ነው ትምህርት ላይ ወይስ? አይ አይደለም፣ አልገባውም ነበር ክላስ ምክንያት ቀረው። ከዛ በኋላ ውጤት ተበላሸ አስተካክልልኝ ስለው የእሱ ብቻ ውጤት ነው ወይስ ሌላም ተበላሽቶብሽ ነው? አይ እሱ። ስለዚህ እንደዚህ ውጤት ለቶሎ ያበላሻል ማለት ነው እንደዚህ ስለሚጠቀም ሌሎች ላይ እኮ ምክንያት ነው የሚፈልግልህ ከአንተ።
የተወሰኑ ቀናቶች ከቀራችሁ ቶሎ ውጤት ላይ ነው። የወንዶችን እኮ እንደዚህ አያደርግም ሴቶችን። ስለዚህ አሁን ሴቶችን ተኮር ብቻ ነው ይህን ነገር እያደረገ ያለው ማለት ነው። አሁን ሌላ እንዳንቺ የተጎዳች ሰው ማግኘት እንችላለን ማለት ነው። አለች ጓደኛ። ስለዚህ እሷን ማገኝበትን ነገር ታመቻችልኛለች ምናልባት ፈቃደኛ ከሆነች ጠይቂያት። እሺ ምን መሰለሽ ጥቃቱ ደርሶባታል አይደል? ጥቃቱ ከደረሰባት ደግሞ ልክ እንዳንቺ ጀግና መሆን አለበት፣ መታወቅ አለበት ነገሩና ምናልባት ፈቃደኛ ከሆነች ብናናገራት ወር ካሜራ የምትፈራ ከሆነ ካሜራውን ስተን እንደዚሁ በግል እናወራታለን ሂደንና ትንገረን እንደ ማስረጃ ቢያንስ የድምጽ ማስረጃ ቢኖረኝ ጥሩ ነውና። እሺ ልጠይቃትና ፈቃደኛ ከሆነች ሌሎች ተማሪዎችም ላይ እንደዚህ የሚደርስ ከሆነ ይሄ ትክክል ያልሆነ ነገር ስለሆነ በህግ መቀጣት ስላለበት ግን ይሄ አሁን ቤት ከገባሽ በኋላ አላስታውስም ያልሽው ነገር አንቺ ብቻ ነው ወይስ ከጓደኛሽም ስታወራሽ እንደዚህ ብላሻለች? እኔ እንጃ እሷን እንደዚህ አልጠየቅኳትም። ብቻ አንድ አይነት ታሪክ እንዳለን አሁን እየነገርሽኝ ያለሽው እንግዲህ ከአንቺም ውጭ ሌሎችም ሰዎች አሉ። ልጅቱን ደግሞ አናግሬ ልጠይቅና ፈቃደኛ ከሆነች እሺ ብለሽኛል አይደል? ምንም ቀረም ከልጅቱ ጋር አወርታችኋል ስለዚህ ጉዳይ አይደል? በዚህ ጉዳይ ካወራችሁ አንቺ ብቻ ነሽ ከቤት ከገባሽ በኋላ ያላስታወስሽ ወይንስ እሷን ምስታወሪያት ምንድን ነው የነገረችሽ ነገር? አይ እሷ እንደውም ማለት በር ላይ ከገባ በኋላ ማስታወሰው ነገር የለም ምናምን ያለች። በር ላይ እንደገባች ምንም አታስታውስም? ስለዚህ እሷንም ተጠቅሞባታል። ዞሮ ዞሮ ሁላችንም ክብረ ንጽህና ይወስዳል ማለት እንደዚህ ትኩረቱ ሴቶች ላይ ብቻ የሆነበት ምክንያቱም ይኖራል የራሱ ማለት ነው። ስለዚህ የሁለታችሁንም ክብረ ንጽህና እሱ ነው የወሰደው። በጣም የሚያሳዝንና የሚያሳፍር ነገር ነው እንደዚህ አይነት ድርጊት። ስለዚህ አሁን ይሄ ሰው እየወሰደ ያለው መድኃኒት ሊኖር ይችላል ማለት ነው። እንግዲህ የማታስታውሱ ከሆነ የሚያደነዘዝ ነገር ሆኖ ነው እንጂ ሌላ ምን ሰው ማለት ኖርማሊ አይደነዝዝማ፣ ያስባል፣ የሚያደርገውን ነገር ያውቃል፣ የሆነ ነገር ይኖረዋል። ወይ አደንዛዥ እጽ ይሁን የሚጨምረው መድኃኒት ነው፣ እሱ የምናውቀው ታሪክ የለም። ከቤት ስትገቡ ምን ጠጣችኋል? ቤቱ ላይ ውሃ ነው እንጂ ሌላ ውሃ። እኔ ውሃን የጠጣው እሷም እንደጠጣች በር ላይ ስገባ ብቻ አላስታውስም። ገባች በኋላ የምታስታውሰው ምንም ነገር የላትም። ስለዚህ አንቺ ወደ 6 ወር ሆኖታል። የእሷስ ምን ያክል ጊዜ ሆኖታል? በቅርቡ ነው? የእሷ በቅርብ ነው። ስለዚህ አሁን በተለያየ ጊዜ ከተለያዩ ተማሪ ሴቶች ጋር እንደዚህ ያደርጋል ማለት ነው። ውጤትን ምክንያት በማድረግ በቃ እንደዚህ ነው የሚያደርጉት። አንድ ቀንም 2 ቀን የምትቀሩ ያበላሻል ማለት ነው። ምክንያት ነው የሚፈልገው መምህሩ። ምንም አይነት ነገር ሀሳቡ አይቀበልም። ለሌላ ሰው ለመናገር ለምንድን ነው ያላደረጋችሁ? የሆነ ጥረት ለመናገር ለምንድን ነው ያላደረጋችሁ? አይፈራን። አንደኛ ትምህርት ቤት ውስጥ ብትናገረውን እሱ በምን ምክንያት ሊያሳምን ይችላል መምህራን። ስለዚህ ምክንያቱ ወደኛ ነው የሚዞረው እንጂ ወደሱ ጥፋተኝነቱ ወደሱ አይዞርም፣ ወደኛ ነው የሚዞረው። ስለዚህ ሁሉም ነገር ወደ እናንተ ነው የሚመጣው። ስለዚህ ይሄን ነገር በመፍራት ብቻ ነው እያደረጋችሁ ያላችሁ። ፈርታችሁ ትተዋላችሁ ማለት ነው። ወንድም አለሽ? ለመንገር አላሰብሽም? ለወንድምሽ ቢያንስ እንኳን ነገሩ ለምን ቀረሽ ማለት እስኪ እኔም ልጠይቅሽ፣ ለምን ቀረሽ ግን? የዛኔ አሞኝ ነው የቀረሁት። እና ታዲያ ለምን ቀረሽ ካለሽ አሞኝ ብለሽ ለሱ መመለሳችሁ ወይስ ሌላ የጓደኛሽ ቤት ነው ሄደሽ ነበር? ስመጣ ማለት ወደ ክላስ ስመጣ አመመኝ። አጋጣሚ ከጓደኛዬ ጋር ቀረ ማለት ነው። እሱን እኮ ነው የምልሽ። እንደዚህ ነገር ካለች ያው ቤተሰብ ለመንገር ይከብዳል። ልክ ነው። ከቤት ውጭ ስለዋል ለቤተሰብ መዋል መናገር አልፈልግም በሰዓቱ። ስለዚህ አሁን የመጀመሪያው መደበቅ ለሚቀጥለው ደግሞ መጥፎ ነገር ሄደ፣ ያንን ደግሞ ለመደበቅ ደግሞ ሌላ ውሸት ደግሞ ድጋሚ ማለት ነው። አይ መናገር መቻለሽ ራሱ በጣም ጥሩ ነው። እሺ ምርመራ ግን አድርገሻል? ከዛ በኋላ ማለት ግድ ስለሆነ አላደረኩም። በምን አይነት ሁኔታ ነው አሁን እንደዛ የሚያደርጉት? በጥንቃቄ ነው ወይስ ያለ ጥንቃቄ?
እንደ ኧረ እኔ አላውቅም። እና ካላወቅሽ እንዴት ምርመራ አላደረግሽም ወይስ አድርገሽ? አንደኛ የሚያግዝህ ሰው እኮ ማለት ሀሳብህን ሼር ስታደርግ ነው የሆነ ሕክምና ምንም የምታስበው። አዎ። ምክንያቱም የእርግዝና የመፈጠር እድሉ ከፍተኛ ነው ብዬ ነው። ልቅ የሆነ ነገር ከሆነ እርግዝና ይፈጠራል። ስለዚህ በጥንቃቄ ነው ሊያደርግ የሚችል ማለት ነው። ሊሆን ይችላል ምናልባት እስካሁን እኔ ጋር ስለዚህ የደረሰ ምንም ነገር አይነት የለም። ምርመራ አላደረግሽም ማለት ነው። ምርመራ አደረግኩም ግን ምንም የተፈጠረ ነገር የለም። አዎ ጓደኞች ላይስ ምን ከተፈጠረ በኋላ ምን አወራች? በቃ እንደዚህ ማለት ታሪካችን አንድ አይነት ሲሆን ብቻ ተግባባን። ይህን ነገር ለመናገር አለብን ምናምን ብለን አስብን እንጂ አንቺ ጋር እርግዝና አለ ምናምን ብዬ አልጠየቅኳትም፣ እሷም አልጠየቅም ሆነም ቀረም ግን መድኃኒት መውሰድና መመርመሩ አግባብ ነው ብዬ አስብ ነበር በሰዓቱ። አንደኛ እንደዚህ አይነት ሀሳብ አላሰብም። ብቻ ሰው እንዳያውቅ ብቻ ነው የምትጠራው አይደል? እሱም ስትሆን ሰፈር ውስጥ ትንሽ ስለሚከብድ ድጋሚስ የመጥራት እንትን አድርጎ አያውቅም? አይ ከዛ በኋላ በቃ አንድ ጊዜ ብቻ ነው ተጠቅሞ እንትን የሚለው ማለት ነው እሱ። ስለዚህ አሁን ልጅቱን የማገኝበትን ነገር ታመቻችልኝና እሷንም መጠየቅ እፈልጋለሁ። ምናልባት ካሜራ ልትፈራ ትችላለች። ያው ብለር ነው የማደርገው፣ ፊትሽ አይታይም፣ እንዲለዩት አላደርግም። ማንም ሰው እንዲለዩ አልፈልግም ፊትሽን። ያንን መጀመሪያም ስለተነጋገርነ ችግር የለውም። እሷንም እንደዛ እንነግራትና የምትስማማ ከሆነ ኢንተርቪው እናደርጋታለን። ማትስማማ ከሆነ ግን ችግር የለውም፣ እናልፈውና ነገሩን በድምፅ ብቻ ድምፅ ሪካርድ አድርጌ የተወሰነ እንዲያግዘኝ ስለ ሰውየው ባህሪ፣ የት እንደሚኖር፣ ምን እንደሚያደርግ ማወቅ አለብን። ምን ባለ ትዳር አይደለም አይደል? አይመስለኝም። ቤት ውስጥ ማንም አላገኘም። እኔ ማንም አላገኘም። የእሱ ቤት ነው ግን ወይስ? አላውቅም። የእሱ ቤት ይሁን ቤት ውስጥ ነው። ሆቴል ውስጥ ምናምን አልጠራችሁም? አይደለም፣ ቤት ውስጥ። ስለዚህ ቤት ውስጥ ከሆነ ጥሩ። ሆንም ቀረም ቤቱ መቼም ይጠፋሻል ብዬ አላስብም። ቢያንስ አንቺ እንኳን ጠፍቶሻል ብዬ ባስብ እሷ እንደማይጠፋት እርግጠኛ ነኝ አይደል? ሁለት አንዳችሁ ታውቁታላችሁ ብዬ አስባለሁ። ስለዚህ ከክላስ በኋላ እሱ ሲሄድ እሱን መከታተል ስላለብን የት እንደሚውል ምናምን የተወሰነ ማጣራት ያለብን ነገሮች አሉ። ትምህርት ቤት አካባቢም ስለምመጣ ታሳየኛለሽ በርቀትሽ። ደውልልሽና ቅድም በደወልሽልኝ ስልክ ደውልልሽ ማየት አለብን። ወደ የት እንደሚሄድ የት እንደሆነ ቤቱ እንደዚህ አይነት ነገሮችን እንደሚሰራ እንደማይሰራ ማጣራት አለብን። ስለዚህ እንደዛ እናድርጋ። ይህን ነገሮች ትተባበሪናለሽ። ከዛ በፊት ግን አሁን ያን ወደዛ ከመሄዳችን በፊት አንቺ ምርመራ ማድረግ አለብሽ። ይህን ያሁን ማገዝ ይችላለሁ። እሺ ምርመራ እናድርግና እይ እንትን ማድረግ አለብሽ፣ ማወቅ አለብሽ ራስሽ ብዬ አስባለሁኝ አይደል? ስለዚህ ያንን እናደርጋለን። እሺ ለሰጠሽን መረጃ ደግሞ በጣም እናመሰግናለን። አንቺ ጀግናና ጎበዝ ስለሆንሽ ነው ዛሬ እንደዚህ ፊት ለፊት መጠሽ የነገርሽን። ሌሎች ግን እየነገሩና አይደለም፣ አይናገሩም፣ ዝም ይላሉ አይደል? አንቺ ያደረግሽው ነገር በጣም ትክክልና የሚበረታታ ነገር ነው። እሺ አመሰግናለሁ። እኔም ሰላም። እሺ እኔም አመሰግናለሁ። እንግዲህ ውድ ተመልካቾቻችን ያው እህታችን ላይ እና የተለያዩ ሰዎች ላይ የተፈጠረው ነገር አለ። ከባድ የሆነ ነገር ነው። ነገር ግን ወደኛ መጥቶ መፍትሄ የማይገኝበት ምንም ምክንያት የለም። ብቻዬን አልሰራም። ክሮዎች አሉ። የስራ ድርሻ ይኖረናል። ያንን የስራ ድርሻ ይዘን ሂደን ወደዛ የምናጣራ ይሆናል ማለት ነው። እናንተ ደግሞ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይላል። ብዙዎችን የቤት ባለቤት ያደረገው ዲኤምሲ ሪል ስቴት በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ያለው እጅግ ማራኪ መንደር በውስጡ የመዋኛ ገንዳ፣ ሰፊ የመኪና ማቆሚያና የኤሌክትሪክ መኪና ቻርጅ ማድረጊያ ከሰፊ የልጆች መጫወቻ ስፍራ ጋር ያሟላ ሲሆን ከዚህ ቀደም እድሉ ያመለጣችሁ ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ ይሎታል ዲኤምሲ ሪል ስቴት። ደስታው እዚህ ይጀምራል። የት እንደሚወስዳት ያየን። ምንድን ነው የሚሰራው? ምንድን ነው የምትከተሉ? እኔ እንደው እግዚአብሔርን ዛሬ እንትን ማለት እፈልጋለሁ።
በሰላም ማለት ቆመቻል። ይኸው ራሷን ይዛለች። እስኪ እሷን እያት አንዴ። ይኸው እየተከተለችው ነው። ተደብቅ ተደብቅ። እስኪ እያት እሷን እየተከተለችው ነው። ምን ይሻላል አሁን? ቀጥታ እንግባ ወይስ አንድ ደቂቃ ምናምን? ዘጋ። ትንሽ መታገስ አለብን። ልጅቱን አውቃለሁ ከባድ ነገር ነው፣ ግን ትንሽ እዚህ ቤት ሰላም፣ እንደምን አለ? ሰላም ነው። እንደምን አለ? ሰላምታ ይቅርብኝ። ምንድን ነው ይዛት የገባህ ተማሪውን? ሻይ ቡና አጋጣሚ ሻይ ቡና ልትብዬ ነው። ለምንድን ነው አንተ ማን ስለሆንክ ነው ሻይ ቡና እዚህ የምታስብለት? ምንድን ነው አሁን ገብታ ነው እንቅልፍ የሚይዛት? እጅን አስገባው፣ እዚህ እጅን አስገባው፣ የቀኝ እጅን አስገባው። ዝም ብለህ አንተ አስገባው። ምን ስትቀባ እንደነበረ ማወቅ አለብህ። እባካችሁ ዝም ብላችሁ ምን ነገር ያልኩት ነገር ምንድን ነው ስትቀባ የነበረ? ወስጂ ከወጣሁ በኋላ ዝም ብዬ ቅባት ምናምን ነገር የተቀባው እንጂ ሌላ ነገር አለ። የምን ሻወር ነው? ሻይ ቡናን በዚህ ጋር አግኝቻት ሰፈር አጋጣሚ ሻይ ቡና ብያ የምን ሻይ ቡና? ጠጋ ብለው ወደዛ ዝጋልኝ። ነበር ዛሬ አትወጣም እዚህ ቤት። የምን እረፍት ነው? የምን እረፍት ነው? የምን እረፍት ነው? ምንድን ነው ያስነካት? ምንም ነገር አረ አንተ ምን አይነት ህገወጥ መምህር ነህ? መምህር ነኝ አይደል ያልክ? መምህር ነህ እና ታዲያ ሻይ ቡና በዚህ ጋር ሳገኛት ሻይ ቡና ለምንድን ነው አንተ ሻይ ቡና የምታስጠጣት? ማን ስለሆንክ ነው? ወንድሞቼ ታረዱ። በቃ እንዳንተ አይነት ነው ወንድም የለኝም። ወንድም ያት እኔ መምህር ነኝ። እንደዚህ አይነት ሌላ ድርጊት ላደርግ አልችልም። ለምንድን ነው የማታደርግ? እሷን ስለማውቃት ተማሪ ስለሆነ ሻይ ጠጪ ብያት በዚህ ሳገኛት እንጂ ሌላ ነገር እየፈጸመ ሻይ የምታስጠጣት ከሆነ አንተ ፊት እየሄድክ ነው። ሰው ኋላ እየሄደች ሻይ የምትጠጣ ተማሪ ስለሆነች ስለምፈራ ነገር ነው። ነገር አለ ነው ማውራት ትችላለች። ምንድን ነው የሆንሽው? ምንድን ነው አንተ? ለምንድን ነው የተኛች? ለምንድን ነው የተኛች? እዚህ ጋር ለምንድን ነው ያስተኛል? ደክሞኛል ምናምን ስትል በቃ አረፍ በል ደክሞኛል። ምን አይነት አንተ ስብዕና የጎደለ መምህር ነህ? ሌላ ነገር ምንም የለውም። ለምን ምንም የለውም ማለት ምንድን ነው? እውነቴን ነው። ለምን አትረዱኝ? ምንም ያደረኩት ነገር የለም። ምንድን ነው እቺ ያለ? መጀመሪያ ስልክህን እንፈልጋለሁ። ምንድን ነው የምን ቅባት ነው? እረፍ፣ እንዳታወልቀው እያልኩ ቁጭ ደግሞ ምናምን ትላለህ። ሌባ ምንድን ነው? እረፍ፣ እንዳታወልቀው ብያለሁ። እሱን ፔስታል ነገር ያለው የምን ቅባት ነው? የእጅ ቅባት። በምን ምክንያት እንደመጣሽ ታውቂያለሽ? ከዛስ
እንደመጣሽ አብረሽው አታውቂም? ከየት ነው የምታስመጣው እናንተ? መድኃኒት ነው ይኸውልህ፣ ከክፍለ ሀገር እንደ አየር አሁን ክረምት እየመጣ አይደለ? ይህ በሚመጣ ሰዓት የባህል ቤተሰቦች ይዛ ስላሉ እዛ ይጠቅማል። ብትሰማ ምናምን ነገር ሰውነት ምናምን ተሸሸ። በዚህ ነው የምታሽበት እንጂ ሌላ ነገር የለውም። ክፍለ ሀገር ታዲያ በፔስታል ይልክልሃል እንጂ እንደዚህ በሚያመርቃ ነው ከክፍለ ሀገር የሚመጣል መድኃኒት ልጠቀም ስለ ያወጥቼው እንጂ መጀመሪያ ሲመጣማ በፔስታል በምናምን እንትን ብሎ ቅቤ መሆኑ ነው። እንደ ቅቤ ነገር ነው። እንደ ቅቤ በለው እንደዛ ነገር ነው። ለምን እንደምትጠቀምበት አልጎዳሽም? በብርድ ምናምን በብርድ ቤተሰቦቼ ጋር እንደውሉልኝ ፈልጋለሁ። እንደውላለን። ምንም ችግር የለም። ተረጋጊ። ቆይ አይዞሽ፣ አሁን ተረጋጊ። ቆይ ኧረ እባካችሁ እንደዚህ አይነት ሰውም አይደለሁም። በትምህርት ቤትም ታውቃለች፣ ብዙዎቹ ያውቃሉ። ከዚህ ቤት ሽልማት ሁሉ ያገኙት በዚህ አይነት ወራዳ ነገር የሚሰራ ሰው አይደለም። ይሆናል እሱ ማለት ነው። እናንተ እንኳን ስትመጡ በትህትና ነው እንጂ በሙያው በሙያው መልካም ብያችሁ በትህትና ነው ያስገባችሁ። ሌላ ነገር ስለሌለብኝ ነው በትህትና ያስገባችሁ። ያለ ፍቃድ መግባታችንም አዎ ይሄው ገባን። ለምንድን ነው የማንገባ? አንተ ያለ ፍቃድ ምን እየሰራህ ነው እኮ? አስገባችሁ አይደል? እሱንም እኮ በስርዓት ነው። ሌላ ሰው አልከፍትም ምናምን ማለት ይችላል። ይሄ ሌላ ነገር ስላላረኩ ትህትና ስላለህ ነው። አንተ በኮንፊደንስ ይከፈታል። አይ በሙያው ጎበዝ ጀግና መምህር ሊሆን ይችላል። ከጀርባ ምን እየሰራ ነው ነው ጥያቄያችን። እኔ እንጃ፣ እኔ ብቻ እንዴት እንደተረዳችሁኝ አላውቅም። እኔ ምንም ማሰብ የለኝም። እሺ አስረዳኝ። አገኘኋት፣ እቺ ልጅ አገኘኋት፣ ተማሪ ነች። ሻይ ጠጪ አልኳት። ስትፈራ በቃ አሁን እናንተ ለምን ወደ ኋላ ቀረች ነው ያላችሁ። የፈራች ወደ ኋላ በቃ እንግዲህ እና ችግር የለውም ምናምን ብዬሽ መጣች። ሻይ ምናምን ነገር እያፈላሁላት ታጋጣሚ ምን ነው የምታፈላው? ቆይታለሽ በአምስት ሰከንድ አንተ ሻይ የምታፈላ ምንድን ነው? አሁን እሷ በመተኛቷ ራሱ እንትን ብያለሁ እና ምን ደበረ ፈላ ነው። ከዛ በኋላ ገባ አይደለ ሳያት ገጥመላለች። በሻይ ብላ ላይ ያርኩ ያሰብኩ ባለበት ሰዓት ደክሞት ይሆናል ብላ አዎ እንደዛ ነው ያሰብኩት። ግን ደግሞ ቶሎ መተኛ ገርሞኛል። ሻይ አታፈላም? ጉድ ነው የምታፈላው አንተ። ሻይ እንዴት ነው የምታፈላው? የምራራ እዚህማ አይነት ሰው አይደለም። እሺ ምን አይነት ሰው ነው? እስኪ አስረዳኝ። እሺ አስረዳኝ ታዲያ። በቃ እኛ መረዳት ችሎታ አለን። ችግር የለም። የተሞላ ጥሩ ዜጋ የሚያፈራ መምህር ነኝ። በቃ ከተረዳችሁኝ ካወቃችሁኝ በእንደዚህ አይነት ነው አይደለም። የልጅቷ ምን እንደነካ ተኛስ ደግሞ ምን ልታረግ እኔ እሺ ምን ሆነ ነው? አይ ሌላ እንግዲህ ልጅቷ የራሱ ችግር ካለባት አላውቅም። ቤተሰቦቿ ጋር እንግዲህ በዚህ የሆነ ነገር ካለ በዚህ የሚያረጋጋ እኮ ይደወላል። ውሃ ስታንዳርድ ካሜራማን ታይ ውሃ ነው የነገር ደግሞ እንደ ሌላ ነገር እንደሆነ ጥርስ ይርገፍ ደግሞ ስካለነት ልጅቷ ይብላችሁ። ሌላ ጉዳይ ቤት ውስጥ እንግዲህ የቤት ጣጣ ምናምን ሊኖርባት ይችላል። ዛር ሊሆን ይችላል እንጂ እኔ ጋር እንደዚህ አይነት ችግር የለም። ምንድን ነው? እሺ ይሄን ነው አይደል? መንቀት አልቻለችም። ይሄን ነው የምትቀባው? ለምንድን ነው አንተን ማያደነዝዝ? ለምንድን ነው እሷ እንደዚህ የሚያስተኛው? አጋጣሚ ለተጣጣሙ እንጂ ምንም ማደንዘዝ ምናምን ነገር አይደለም። ይሄ ሙቀት ሰጪ ነው። በቃ አጋጣሚ አይደለም። መንገድ ላይ ስትቀባው እኮ አይተናል። ይሄን አሁን እጄን አየኝ እንጂ በቴሩሉ ተቀብቼው ነው በብርድ ሰዓት ሙቀት ሰጠኝ። ትቀባዋለህ እንጂ አንተ አሁን እንደዚህ ሳይታችሁ እሷ እንደዚህ ስለሆነች ተገጣጠመ እንጂ ምን ማለት ነው? ችግር የለውም። ይሄ የሚያክል ዕቃ እንዴት መንገድ ላይ አሁን ይዞ ይዞራል? የሚቀባ አንተ ምንድን ነህ? አፍታቃሚ ስለሆነ ማለት ነው። ስለዚህ ቆይ ስጠውና ሰላም ይበለኝ። ስጠው፣ ችግር የለውም። አንተ አለ እኔ አምናለሁ። አውልቅና እሱን ተቀብተህ ሰላም በለኝ። ቀላል ነገር ነው። በጣም ጥሩ። ምንም እናንተ ተመሳስሉባችሁ የተገጣጥሙ እንጂ ምንም አይገናኝም እሷ ጋር እንደዚህ አይነት ተልካሻ። ኧረ ተልካሻ ነህ ሰውዬው። ዝም ብላ ትቀደድ። እንዳትነካ እኔ ብቻ እሺ። መሰላም በል ችግር የለም። እውነታዊ ነው። እሷ አሁን አጋጣሚ ነው። በቃ እንኳን እሷ ተማሪ ልበሰው ዝም ብለህ ሁለቱንም እጅ ልበሰው። እንደውም ማንንም እንደዚህ አይነት ነገር አስደረገ ግን እንዳልኩ ነው። በቃ ልጅቷ ቤት ውስጥ ሌላ ሰው የሆነ ችግር ሊኖርባት ይችላል። በቃ አጋጣሚ ነው የተገጣጠመው እንጂ እኔ ባረኩት ድርጊት ለእሷን ልጎዳ ምናምን አይደል። እንዳልኩ ነው። ይሄ መድኃኒት ለብርድ በባላይ ስለሆነ እሺ። እሷ ምን ሆና ነው? እሱን አላውቅም። ምን ላይ ነው የሚሰራኝ? ኖ አሁን አንድ ነገር ልንገርህ። ይኸውልህ እንደዚህ ስነ ስርዓት ያዝ። አሁን ይኸውልህ ከኛ ጋር ግልጽ ነው ማውራት ያለብህ። ገብቶሃል?
እጅ ከፍንጅ ተይዛል። ወራዳ ነህ። አዎ ወራዳ ነህ። አይዞሽ አይዞሽ፣ ወራዳ ነህ። አዎ ነገሩ ያስመስላል። እሷ እዚህ ተማሪ ያስመስላል አይደል? አዎ አዲስ አበባ ከዚህ በፊትም እንደዚህ ተማሪ መታ ሻይ ቡና ጠጥተው ምናምን ተማሪዎች ይቀርታል። እሺ እሺ እናቴ እንደውላለን። አይዞሽ ከዚህ በፊት ያምሻል አንቺ እንደዚህ አይነት ነገር አንተ ነው እንጂ የሚያምህ። ምን አደረኩሽ? እኔ እኮ ምንም ያደረኩሽ ነገር የለም። ምን ሆነሽ ነው? አንተ ሆኖ አንቺ ለተማሪ አይደለም እንዴ? ለሌላ እንኳን ምንም ነገር አላደረግም። ተሰርፋለህ ለሌሎች ስነ ምግባርም የለኝም። እንደዚህ አይነት ባህል እንትን የለኝም። እሺ እንታስ ካሜራ ማለት ይሄን እጅን ጠምጥመው ወይ መጀመሪያም የነካሽ ነገር ኧረ እባካችሁ ዝም በል ዝም ብለህ ለምንድን ነው ለምን ምን ልትሰራ ሲጀመር እቺ ተማሪ ወደ አይዞሽ እኔ ነኝ። እሺ ሰላም ካልካት በኋላ አሁን ልንወስድሽ ነው እንደውላለን። ያልካት ነገር አለ። ሻይ ጠጪ ብያ? አዎ ሌላ ነገር ሻይ ጠጪ ብሎሽ ነበር? እኔ ምንም ያለኝ ነገር የለም። እዛ ገብቼ ወደ ቤት ልሄድ ስላገኘሁት ከዛ መጀመሪያው እንትን ላይ አልነበርሽም ማለት ያ ነው እንጂ ምንም ያደረገ ይኸውልሽ እናቴ አሁን ለቤተሰብ ለአንቺ ለመጥራት በጣም ቀላል ነገር ነው። ነገር ግን የሚመጡት ቤተሰቦችሽ እርምጃ ቢወስዱበት ለእኛም ኃላፊነቱን መውሰድ አንቺ ይሄ ከባድ ነው። እሺ ስለዚህ ያለውን ነገር ይኸውልሽ በቪዲዮ ይዘናል ሁሉንም ነገር። እሺ በቪዲዮ ይዘናል ማስረጃ ስለያዝነ በጣም የሚያሳዝን ዘይነት ሐሳቡ ምንም የለኝም። እኔ ሻይ ተቀላላችሁ ሻይ ምናምን ትምጣሉ የእሱ አሁን እንደዚህ መሆን ምናምን አልገባኝም። እኔ እናንተም ብትሉም አልፈርድባችሁም። ምክንያቱም ስላያችሁ በጣም ነው ሻይ ጠጥተው ምናምን ተማሪዎችን ሳገኛቸው በረፍት ሰዓታቸው ምናምን ይወጣሉ ተጫውተው እንደዚህ አይነት ሌላ ዓላማ የለኝም ማለት ግን እሷ እንደዚህ መሆን ደግሞ እኔም ደንግጫለሁ። በነገራችን ላይ ሰውራችሁ ሌላ ምንም ማቀው ነገር የለም ነው በቃ ማን ይሄ መድኃኒት ምናምን ይሄ አጋጣሚ ሆኖ ነው ኪሴ ላይ ስለያዝኩት እንጂ ሁሌ የምጠቀመው ነው እጄን ሸፍነው ዛሬ እሷን ለእሷ ስላለ ምንድነው በግልጻውን ይወል በግልጽ ተራርገውና ምን ጊዜም ውሸት ትንሽ ውሸት ትልቅ ውሸት እየሆነ እያደገ ነው የሚሄዳል። መምህር ስለሆንክ ታውቀዋለህ። ስለዚህ አትቀደድ። ውሸቱን ተወውና ምን ታደርጋለህ መሰለህ? ይሄን ነገር ለምን እንዳደረከው ንገረን። ከዚህ በፊት ምን ያክል ጊዜ አድርጋል? ሁለት ተማሪ ይጀባል። ሁለት ተማሪ ፋይል ይጀባልኝ ከስሼ ከታል ጣቢያ ከታል። ስለዚህ አሁን ምን አለ መሰለህ እጅ ከፍንጅ ተይዛል። ዝም ብለህ አትቀድድ፣ አትበጥረቅ። እሺ ያስፈልጋል። ልክ ነህ። ግን ይኸውልህ እኔ በሌላ መንገድ አስቤ አይደለም ነው። አሁንም ቢሆን የትም ቦታ ብትወስደኝ እኔ በምን መንገድ ነው ያሰብከው? ምናልባት ሁለቴ ካስከኝ ከዚህ በኋላ በቃ ይሄን ነገር ሻይ ቡና በቤቴ ምናምን ተማሪዎች ጋርጋብስ ለምን እንደዚህ አይነት ስለዚህ ታቆማለህ ማለት ነው። አልፈልግም። በቃ ለምን እንደዚህ ሰው በሌላ መንገዱ የሚያስበኝ ከሆነ የእሷ ደግሞ አጋጣሚ እንደዚህ ስትወስድ ደግሞ ሌላ ከሚመስል ታቆምስ ተማሪዎችን በትምህርት ቤት አገኛቸዋለሁ። ለምንድን ነው ትዳር ስለሌለ ነው አንተ እንደዚህ የምታደርገኝ? ነገር አይደለም ለተማሪዎች ፍቅር ስላለኝ። ፍቅር የምትገልጸው በዚህ ነው፣ በመልከስከስ ነው ፍቅር የምትገልጽ። ክብረ ንጽህናቸውን በመውሰድ ነው አይደለም። ያደረኩት ነገር የለም። አሁን እመኑኝ እኔ ምንም ነፃ ነኝ። ምን ያክል ተማሪዎችን ቀጥታል? እስኪ ንገር። የሚረብሹ ተማሪዎች እንዴት አድርገን ይቀጣል? በምን አይነት መልኩ ቀጥታ ታውቃለህ? ማንኛውም አስተማሪ እኮ ንገረኝ እስኪ በምን አይነት ተገርፋለሁ? ምንድነው በቃ መቅጣለሁ። ትገርፋለህ? በጣም የባሰ ባህል የማይሻሻል ሆነ ወላጅ። ስለዚህ አሁን ይኸውልህ የእሷን ወላጅ ጠርቼ ከአንተ ጋር ከማገናኛቸውና ከምገርፍ የትኛው ይሻላል? ለልጅቷ ለወላጆቹ በሌላ መንገድ ስለሚያስቡ ማነው ስም ለማው መምህር ሰለሞን። ኧረ መምህር የሚባል ስም አትስጠው እባክህ። የፈለከውን ነገር ማለት ትችላለህ። በኋላ ፈዳለ የሆነ ደግሞ ልክ ነህ። ጥሩ ሙያ እንዳለ አሁን እኛም እኮ ሰምተናል እኮ ሽልማቶች እንዳሉ። ግን ደግሞ አሁን እኛ ምንድነው እንደዚህ ነገር እንደምትሰራ ሎቼኝ እሷን የፈለገች ታረጋለች። ያንኛውንም ሲመጣ የፈለገው ታረጋለች። ምን አለ አይዞሽ ናት ገባ። ምንም አይመለከተኝም። እሷን አስወጥተን ነበራታል ገባ። በቃ እውነታው ይሄ ምንም ነገር ይሄ በቃ የሆነ ብቻ ተገጣጥሟል። ስለዚህ አሁን ይኸውልህ ቺኛይቱን ቅባት ለኔ ታስመጣልኛለህ። የፈለኩት ነገር
እቺን ስራ አሁን ለኛ ማሳየት በዛ ለባብያር እንዴት ሰጣሉ ይኸውልህ አሁን መዋሸቱ ምንም ጥቅም የለውም። አስመጣልህ ሌላ መንገድ ግን ነው ብትለኝ አላውቀውም፣ አይሆንም አልሰጥም። አሁን ልውል የራሱ የወሰድከው ሪስክ በጣም ከባድ ሪስክ ችግር የለውም። መንካት አልነበረብህም። ለምን ነካው? ይኸውልህ ልጅቷ አሁን በደቂቃ ነክቶኝ ነው አይደል መጣ ያለችው። እሱ ለምን የሆነ ስሜት አይተናል። ማስረጃ ይዣለሁኝ እኮ ማስረጃ ላሳየህ። ይኸውልህ መከራከር አይደለም። አሁን ልጅቷ አስነካኝ መጥተዋለች አይደል ከተለችኝ አይደል። ይሄ ነገር ከሆነ ለምን እሱ ነካውት? ለምን የሆነ ነገር ያንጸባርቅ ወይ የሆነ ነገር በቃ ሴቶች ላይ ሊሰራ ይችላል። ሴቶች ላይ ሊሰራ ይችላል። እንደዛ ማለት አይደለም። ሰው ነች እና ሰው ነው ይሁን። ከክፍለ ሀገር ማንም ያመጣልህ ነው እስኪ ቤተሰብ ማለት ነው። ምን አዋቂ ነው? አዋቂ አይደለም። ይሄ ባህል እኮ ነው። ዝም ብሎ እኮ ባህል ነው። ባህል ማወቅ ሰው ነው። እንዴት ከምን ሊሰራ ይችላል? ሰባት እየተጠቀሙ ነው በብዛት ለምሳሌ ለተለያየ መንገድ መድኃኒቱ በሽታዎች ለምናምን እንዳሉ ሁሉ ይሄ ደግሞ አሁን እኛ ጋር ሰኔ ወር ቀጣይ አይደለም ገባን እንጂ የብርድ ወራት ነው። ስለዚህ ሙቀት ይሰጣል። አይዞሽ የእኔ እናት ለዛ አይዞሽ። አሁን እኛ ስላለን አይዞሽ። አሁን ነው ይዘንሽ የምንሄድ። አይዞሽ አታልቅሽ፣ ረጋቢ። እኔ እንደውም ቤተሰቦቿ ቢመጡ ነው ደስ የሚለኝ። አይ እንደዛ ከመሆኑ በፊት ቤተሰቦቿ መጥተው ከሚዋረድ የእውነቱን ለምን እንዴት እንደሚሰራ ያለውን ነገር ንገረን። ያደረገሽ ነገር አለ ወይስ የምታሰብሽው ነገር አለ? እኔ ወደው ነው ይገባል። እንደዚህ እናደርጋለን። ሰለሞን ብዬ የምጠራህ እኔ ልውል ስልክ ስጣትና ለቤተሰቦቿ እንድትደውል ይሁን። ካሜራማኑ ከውጭ ነው ይደውላትና ቤተሰቡ እዚህ ድረስ ይምጡ። የሚነግረን ከሆነ ግን ይንገረን። ተማሪዋን ብቻ ይዘን ወጣን። እሷንም ለምን ይጠቀማት ተፈልጎ ምርጫውን ይኸውልህ፣ ምርጫ ወይ ቤተሰቦቿ ቀይመጡና ሌላ ነገር እንዳይፈጠር መቼስ ቢከሱ እንኳን ወስደው በተፈቀደ ይፈስራል ወይ እንደዛ ከሚሆን ደግሞ እሷን ተንደለኝ ሁሉ ነገር ለኔ መድኃኒት ማስለጠን ምን መድኃኒት እኮ ተረድተናል። አሁን እኮ በቃ ይኸውልህ ስማኝ የኔ አባት መምህር ሰለሞን አሁን በቃ እንደፈለኩ ነገር እንዳመጣት አለ የፈለኩ ነገር ወጣን ይላል። እሺ ግን ደግሞ ይሄን መድኃኒት ላይ ታስመጣልኝ ግን በሌላ መንገድ ስለዚህ ሙቀት ይመጣል አይሆንም። ለብርድ ነው የምትጠቀመው። አሁን ወይ ፓወር እንድንጠቀም እንደተስገደደ ፓወር ምንም እንትን ስለናለ ደደብ ተማሪ ነው ብለህ የምታስበው ለምን ዛሬ እያቀረብልህ ነው ወይ ይገባኝ። ይሄ መድኃኒቱን አስመጣልኝ ይላል። አንደኛ ሁለተኛው ነገር ደግሞ ወይ ካንተ ጋር አብረን ስራ እያልኩ ነው። ገባ? ከዛ ውጭ ተማሪን ማን ነው የትኛው መምህር ነው ተማሪ ሸይላ? ስለዚህ ንገረኝ አሁን ተቀራርበን አይደል የምናወራው? ተቀራርበን ትክክል ናችሁ። እኔ ግን በእንደዚህ አይነት መልኩ በራሴ ኮንፊደንስ ስላለኝ በሌላ መንገድ ተማሪዎችን ስለማላስባቸው አልኩ እኮ ከዚህ በፊት እንዲህ ሳገኘኋቸው እግሯን ይወጣሉ እግሯን ስለማትፈልግ ማለት ወይ እግሯን ከፍተህ እዚህ ጋር ያስተኛት ምንም ሻል ተለጣለ መጣች ቁጭ ያልኳት ቆይ ሻይ ላፍላልሽ ምናምን እያልኩ በቃ እስኪ እንደው በራድ እስኪያሳይኝ የሻይ በራድ እስኪያሳይና እዚህ ቤት የለም ሻይ በራድ ያሳይ ማንቆርቆሪያ ያሳያል እኮ ያሳያል። በበራዱ አናት በራድ ራሱ የለም እዚህ ቤት። ይኸውልህ አሁን ቶሎ እናንተም ተከታትላችሁ የሆነ እንትን ስላላችሁ ይተናል እንጂ እሷን ላደርጋት እንደዚህ ይሄ ነው ብታረጋት መብትህ ነው። መብትህ እኮ ነው እኮ ገባ። የፈለግከው ለምን አታረጋት? እንሂድ እንደው መሰለኝ የፈለገው ግን ስንመለስ አንተ ይሄ ገፋኝ ችግር የለውም እወጣዋለሁ። ምክንያቱም እኔ በራሴ ተማምናለሁ። ምንም አላረኩትም፣ ምንም አላሰብኩኝም። ይሄ ልጅቷ የራሷ የውስጥ ኬዝ ሊኖራት ይችላል። እሱን አላውቅም በሚባል እንግዲህ እሱ አልችልም ወይ ሰው። ስለዚህ አሁን የምትለው አንስማማም ማለት ነው። አሁን ምን ሁኔታ ይኸውልህ እኔ አላረኩትን አረኩ ሰማይ እቺ ልጅ ምንም አላረኳትም ነው ፋይናል የደመደም እርግጠኛ ነኝ። በቃ እርግጠኛ ነኝ። ያንተ መምህርነት ገደል ይግባ። ቆሻሻ ያለውን ነገር ንገረን።
ይሄው እኮ ይኸውልህ እኛ ማስረጃ ይዘናል። ከመንገድ ይዛት ስትገባ እያየን ነው ሁሉን ነገር ሰማህ። እኔ እኮ ማላውቀው ለምን ትቀጠቅጡኛላችሁ? እውነቱን አይ እንግዲህ ገባ ወይ እውነቱን ተናገር ወይ ካልሆነ ማለት ይኸውልህ ቤተሰቦቿን ጠርተህ እዚህ ጉድ ነው የማዋጣው። ኧረ በማላውቀው ነገር በቃ ይደወል ለቤተሰቦች ችግር የለውም። እሺ ስልክ ንገሪኝ ስልክ። ኧረ እባካችሁ እሺ ለመሆኑ ያደረካት ነገር አለ? ኧረ ምንም ነገር አላልኩም እኮ ምንም ልታምኑ ያቻላችሁ። ለምንድን ነው የማታምነው? ምንድን ነው ምክንያት? አንድ ነገር ኮንፊደንስ የምትለኝ ምንድን ነው? አሁን አንተ ምን አይነት ኮንፊደንስ አለ? ርካሽ የሆነ ስራ እየሰራ ምንድን ነው የምትሸለም? በትምህርት ቤቱ የስነ ምግባር ጥሩ በማስተማር ደረጃ ይህ ነው ስነ ምግባር። እኔ ይኸውልህ ሌላ እንደዚህ አይነት አንተ በምታስበው አሁን በሚንቀሳቀስ አለ። እውነታው ይሄ ነው። ለተማሪዎችም እንደ ራሴ አድርጌ ወደፊት አገር ዜጎችን የማፈላሰው እንጂ እናንተ በዚህ አይነት ደረጃ እንትን መስዋዕት አይደለም። የተከበርኩ መምህር ነኝ። ስለ ምግባርና ስለ ስርዓት ያለኝ ብዙ ዜጎችን ያፈራው በዚህ ደግሞ ተሸልሜያለሁ እና አግኝቻለሁ። እሺ አሁን በምን ትገልጸዋለህ? አሁን እዚህ ጋር ተኝታን ያገኘናታል። በምን ትገልጸዋለህ? ንገረኝ። ልክናችሁ። አሁን እኮ እናንተም በሌላ መንገድ ሊያስመስልባችሁ ይችላል ይመስላል፣ ግን አይደለም። እኔ ያላሰብኩት መንገድ ተማሪ ነች፣ አገኘኋት አጋጣሚ ነይ ሻይ ጠጪ። ከዚህ በፊትም እንደዚህ ሳገኛችሁ ሻይ ጠጡ ምናምን ብዬ ጠጥተው ተጫወቱ የሚሉ ተማሪዎች ስላሉ እዛ መልኩኖችን ሻይ የሚለውን ተው፣ በራድ የለህም ነው የምልህ። እሱ ስላላያችሁት ስላላዘጋጀው ነው። ገና እኮ ወዲያው ነው ገና እኔ እኮ ገበያ ደገስተህ መጣ ነው ገብታ እኮ ገና ቁጭ ብላ እኔ ራሴ ዞሩ ስል ተበላለች። በቃ ደነገጥኩ ደግሞት ነው ምናምን ብዬ አስቤ እንጂ በሌላ መንገድ ሌላ ነገር የተደረገችው ነገር የለም። አንተ አሁን እዚህ ጋር ኮንፊደንስ አለኝ የምትለኝ ምንም ነገር ስላላደረካት አይደል? ቶሎ ስለገባንብህ ትንሽ ብንዘጋይ ኖሮ ግን ተጫወትባት ነበር በህይወት አይደል? ባገቡ ምንም ነገር ማረጋትን ነገር የማስበው ነገር እንቅልፏን አስተኝተህ ከዛ ይዛት ሻይ አፍቼላት ወይም ሳሰርቼ በልታት ትሄዳለች። ጭራሽ ምሳም ልትሰራ ነው። ምን ችግር አለ? ተማሪ ነች። እኔ በቃ በሌላ መንገድ ስላላሰብኩ ነው የምልህ። እናንተ ግን የመሰላችሁ ይሄን ሁሉ አሁን አንተ ትህትና እየነገርከኝ ነው። እዚህ ጋር ስትገባ በቃ ሌላ ነው ያሰባችሁት። ትህትና እየነገርከኝ እውነቴን ነው። ይሄ እውነት እንዴት ነው የትህትና ግን? ለወንዶች ለወንድ ተማሪዎች ይሰራል ይሄ ትህትና? አዎ የምሬ አለኝ። ወንዶችም ሴቶች ብለን ያለው አሁን ትምህርት የተሸለመ ተማሪ ይሄን እንትን መጠየቅ ትችላለህ። እኔ እንዴት እንዳልሰማ አልሰማም አልማር ነኝ ትምህርት አልማር ያንተ አይነቱ ነው ሳሳድግ ተማሪዎችን ብትጠይቅ ይነግሩሃል ስለኔ። እውነቴን ነው። እኔ ከምነግርህ በላይ እንደውም ይነግሩሃል። ነገሩኝ ማድረግ ስለማልፈልግ ብዙ አላልኩም ማለት እዛ ጋር ግን ብትሄድ ይነግሩሃል። መስማት ያለብኝ ነገር ሰምቻለሁ። ችግር የለም። እንደዚህ አሁን ተረድቼ አውቀህ ነው ማለት ነው። አይ ላወዛግብ አይደለም። ከአንተ ደግሞ ልስማው ብዬ ነው እንጂ የተወሰኑ ተማሪዎችንማ አናግሬ ነግረውኛል። በጣም ምስኪን የዋህና ጎበዝ ተጫዋች እንደሆንክ ጥሩ እንደምታስተምር እንደዚህ እየዋሸህ በቃ ትቀጥላለህ እና ያለውን ነገር እውነታውን እየነገርኩህ ያለሁት ምንም ውሸት የለም። ከተማሪዎች የቤተሰብ ዛሬ ሆነ እንደዛ እሺ ለምንድን ነው ፊት ስትሄድ ነበር አንተ? እሷ ከኋላ ስትከተል ነበር። ያው ተማሪ አይደለች ስለምትፈራ። ለምንድን ነው የምትፈራ አንተ? ምንም ነገር አስመሰለ ከኋላ መከተሏ አስተማሪዋ ስለሆነ ትፈራለች። ምንድን ነው የምትፈራ? ምንድን ነው ማክበር ስለምታከብረኝ ይመስለኛል። እንግዲህ ከኋላ ሄደችው እና እናንተ ደግሞ ሌላ ነገር ይመስላል። ማክበር እንደዚህ ነው ሲያከብሩ እንግዲህ ይመስለኛል። የምሬን ነው እንደዛ ነው ይመስለኛል። ደግሞ ትስቃለህ አይደል? ምንም ነገር የለውም ሌላ
ጥርሴ እርገፍ ትንሽ እንደው ምንም እንኳን ግን አታፍርም አይደል? እንዴት ምን አረፍኝ ነገር ነው እኮ አሁን እዚህ ጋር በኮንፊደንስ አንተ በኮንፊደንስ የምታወራኝ ይህን ነገር ስታደርገው እጅ ከፍንጅ ስላልያዝኩ ነው። ይሄ እኮ እጅ ከፍንጅ ነው፣ በቂ እኮ ነው። ተማሪዋ እዚህ ውስጥ ምን ልትሰራ ነው ተኝታ የምትቀመጠው? ምንድነው? በምን ምክንያት ነው? ምን ብታደርጋት ነው? ይሄ እንደሚያስጠይቅህ እያወቅ ምንድነው ዝም ብለህ የምትንጠራረው? ችግር የለውም። ለሌላ ጊዜ እኔ ትምህርት ወሰድኩ ማለት ነው። ገባ አይደለ? እኔ በመልካምነት ተማሪዎችን ሻይ ጠጡ ምናምን ብዬ እዚህ ይዞ መምጣት ከዚህ በኋላ ተማርኩ ማለት ነው። በሌላ መንገድ የሚታሰብ እንደዛ ገጠመኝ ደግሞ የሚገጥም ከሆነ እውነት ይወጣል። ሳላረግ ይሄን ጥፋት ሳላጠፋ ጠፎ ማለት ነው። ለማለም መጋበዜ ቤቴ ሻይ ጠጡ ማለቴ ወንጀል። አሁን ትምህርት ወስዳል ስራ ሰርቼ ነው ትምህርት የወሰድኩት ማለት ሳይሆን በቃ ኑ ሻይ ጠጡ ብዬ ተማሪዎችን ሳገኝ በየዋነት ማስገባት ይገባል። ለምን በሌላ መንገድ እንደሚታሰብ አሁን አንዳንዴ መልካምነትን ልክ እንደኛ በክፉ እናስብባለን። እንደዛ ነው አይደል? ተረዳሁት። ጥፋተኛ ልባል ያለ ጥፋት እና ይቅርታ አልጠይቅህ ብትችሉ ደስ ይለኛል። ይቅርታ እንድንጠይቅህ ተረድታችሁ በዚህ መንገድ ነው እኛ ተከተልን ነበር ነው ይሄ ነው ያችሁ ትረዱ ደስ ይለኛል። እንደዚህ በትዕግስት እኔ ስለምን እንደማዳምጥ ታውቃለህ? ስነሳውን ልውል ከሰነዘረብህ በላይ እንደምሰነዝርብህ ታውቃለህ? አግባብ አይደለም ብዬ ነው የማስበው። ጭራሽ ይቅርታ መጠየቅ ትፈልጋለህ? ጥፋተኛ ሳሉ ሰለት ወለች ጥሩ አይደለም ብዬ ነው የማስበው። አንተ አላጠፋም ያጠፋሽ በቦክስ አይደለም ተሰራ በቦክስ እንዴት ማሳመን እንደምችል አሳይ። ጥሩ አይደለም ብዬ ነው የማስበው። ለምንድን ነው ጥሩ ያለው? ልጅቱ ላይ አሁን ምንም አለማድረግ ነው ጥፋት ያላጠፋ የሚመስልህ? ትዕግስትህን እያስጨረስከኝ ነው። እውነቴን ነው። አላጠፋሁም ብዬ ነው የማስበው። እርግጠኛ ስለሆንኩ በራሴ ምንም ካልተቀባህ ምንም ካላደረግ ፔስታል ለበስልህ ለምን ለበስክ? እናንተ ቃላክሩ ብዬ ነው። ለምንድን ነው የምታከብር? ደስ ይበላችሁ ብዬ ወይና ግስቱኝ ለሌላ ነገር ታይታችሁ ስትሉ እሺ ብዬ አክብሬ ለምን በቤት በገዛ ቤት ለምንድን ነው አንተ የምትለብስ? ያደረካትን ነገር ስለምታውቀው አስገደዳችሁ አስገደዳችሁ ማለት ምንድን ነው? ሰላርጋችሁ ያ ማስገደድ እንደዚህ ነው? ተነክታሉ ምናምን ስትሉ ለእናንተ ደስ ይበላችሁ ብዬ ማስገደድ እንደዚህ ነው ወይ? በዚህ በላይ ነው። አጥፋው እሱን ካሜራ አጥፋው። ከዚህ በላይ ምን ላድርግ? ጥርስ ይርገፍ። ምን አባ ነው ጥርስ የሚረግፍ? ተስተካክለ ቁጭ ተስተካክለ ቁጭ። ጥርሴን አረገፍኩ ነው በእናትህ የአንገት ስር እንምል ነገር ያለው እስካሁን ምንም አላውቅም እያለ ነው። ና ሎሌ ከዚህ በላይ በቃ ሰልችቶኛል። ንገሪው ይሄን ገና በልያት እስኪ ታውቃታለህ? አታውቃትም? ምን እንደሰራ ታውቃለህ? ነይ ነይ እዚህ ቁጭ በይ። ታውቃታለህ? ሳታውቃትም አውቃታለሁ። ምንድን ነው ያልክ? አውቃታለሁ። ገና በል እስኪ ገና በል። ኧረ በእናትህ ገና በል። አንተ ተማሪዎችን እቀጣለሁ የምትል አንተ ማን ሰጠው ነው መጀመሪያ የምትቀጣ? ማን ስለሆንክ ነው? ጆሮውን ነው ማቃጠላውንም በድጋሚ እሷ ናት። የውሸቱ ደግሞ ኮንፊደንስ አንተ እሷ ናት። ምንም አላረካትም። እሷ ናት። ምንም ነገሩ ምን እንዳደረገች ነገር አንተ እንደዚህ ውጭ ሰው ትመስላለህ፣ ግን ሰው አይደለም ማለት ምን አልኩሽ? ምን አደረኩሽ? ያደረከውን ራስህ ታውቃለህ። ይኸውልህ እኔ አሁን ሙሉ መረጃ ይዤብሃለሁ። ከዚህ በፊት እዚህ ቤት የገቡትን ሰዎች እያፈላለኩ አንድ ባንድ እያስኩ ነው። 2 ሰው ይዣለሁ፣ አሁን 3ኛ ነው። ቀጥታውን ወደ ህግ ነው ይዤ የምሄድ። ያ ከመሆኑ በፊት ግን ከየት እንደምታመጣው ይሄን ንገረኝ። ማን ላይ እንደሚሰራ ምንም አላረካትም። ተናገር እንጂ በቃ ተረዱኝ። በቃ ጥሩ እንደዚህ ነው እኮ ሊናንኩ እሷ ቆይ እሷን ምን እንዳረካት ንገረኝ።
ምን አልካት? ንገረና፣ ይዞ ችግር የለውም ታያትልሃለህ። ክብረ ንጽህናውን ወሰድካል። ስለዚህ እህቴ በቃ ከውጭ ችግር የለውም። ይህን ቆሻሻ በልሽ ነው ማስረከብሽ። ስለዚህ አየህ አይደል እዚህ ቁጭ ብቻውን ንገረን። እሺ ከየት ነው የምታስመጣው? እንዴት ነው የሚሰራው? ሴቶችን የሆነ ሱስ የሚፈልጋ ሴት ነው ላይ ትቀባና ከዛ ፍርስር ትሆናለች። የት ምን ስትላት ትመጣለች ትሄዳለች። ግን አሁን እንደዚህ አሁን ተዘርግታ ሳያት እህቴን እዚህ ጋር ከበድን ጋር እንዴት ይደረጋል? እንዴት ታደርጋለህ? ሰው ያለ ስሜት እንዴት ይደረጋል? እስኪ ንገረኝ። ትዳር የለህም? ይህን ነገር የምታደርገው በቃ ለዚህ ነው ያመጣት። ስለዚህ ተማሪዎች እንደዚህ ነው የምታደርገው። በቃ ቅድም ምን ያክል ተማሪዎች እንደዚህ አድርጋል? አይታወቅብኝም ብለን የምታስብ ነበር። ስለዚህ አሁን ተመሳሳይ ጾታ ላይ አይሰራም ማለት ነው የሚሄዱት። ደንደረነ ዘወጡ ነው ወደ ቤታቸው። አንተ ካረክ ግን ምንም ሳይባነንብህ ዝም ብላ ወጣት ትሰኛቸዋለህ። ይሄ ወንድ ላይ ይሰራ ላይ ይሰራ ሰራም ቢሰራም ወንድሜ አንተ ተመሳሳይ ጾታ ላይ አይሰራም፣ ለሴቶች ብቻ ነው። ይሄን የሚያመጣልህ ይሄን ጽም የሚያመጣልህ ማለት ነው። ይሄ እሱ ነው የሚልክልህ፣ አንተ ትከፍለዋለህ። እንዴት ነው ልናገኘው የምንችል? እሺ ስልኩ ዝጣይ ደግሞ ስልክ ሊነካብኛል እኮ ኖ ይቅርብ። ኖ የምን ሴት ነው የኔ ወንድ ከህፃናት ጋር ጆሮ ግንድን አሁንም በጥፊ ነው የምቀላቀለው። ከህፃናቶች ጋር እንደዚህ እየወጣ አንደር ኤጅ እኮ ናቸው። ይህ እኮ ሰብአዊነት የጎደለው ፈቃደኛ እንኳን ቢሆኑ በህግ ትጠየቅበታለህ። ልጆቹ ፈቃደኛ አይሆኑም። አንደር ኤጅ በመሆናቸው ምክንያት ይሄንን ብታረግ ትጠየቅበታለህ። እንኳን ሳይፈልግ ማን አንተ እንደዚህ የሴቶችን ክብረ ንጽህና የምትወስድ መምህር እኮ ነው። አረ እንደው እባክህ ሎሌ መምህር ነህ ብለህ አትጥራው። እኔ ይሄ መምህር አይደለም። ለምንድን ነው መምህር ብለህ የምትጠራው? መቼስ ጨርሶታል። ትክክል መምህር ነው እንጂ ሲያስረዳማ ጎበዝ ነው። ግን አሁን እኛስ ብናረጋው አሁን ያንተ ላይ ብቻ ነው የሚሰራው ወይስ እኔም ተቀብቼው ሌላ ሴት ሰላም ብል ይሆናል? በአንደስም ብቻ ነው የሚሰራው። ለኔ ብቻ ነው የሚሰራው። በሰለሞን ስም ብቻ። በቃ እዚህ በላይ ምንም ነገር አልፈልግም። መሰሳት ያለ ነው አይደል? ሰውነት ተስተካከላል አይደል? ግን እንደው አሁን የመድኃኒት አሁን ያስፈልጋል። ምን አገባ መሳሳቱ በእኔ ምን አገባ? ለኛ አስበን አንተ በእኔ ብለህ ታስብ። ለምን ያኔ ባንተ አልበቃም። ወቅቱ ግን ያው ልክ ሆንኩ መሰለኝና ደጋገምኩ ጥፋቶች። አሁን ላይ ግን አሁን እኛ ስንመጣ ልክ አይደለም ማለት አሁን እኛ ስንመጣ ከመምጣታችን በፊት ግን የምትፈልገው ነገር ይደርሳል። ያው ሐሳቡ አለኝ። ይሄን ነገር አንድ ቀን ማቆም አለብኝ። ጥሩ እንዳልሆነ ይገባኛል። ሐሳቡ ማለቱ ጥሩ እንደዚህ አስብ ነበር። አሁን እናንተ ደረሰ 20 ህፃናት እንደዚህ እንደፈለክ አድርገህ ልታውቀው ነው የምልህ። አሁን የፈጠነ ደርሰንብህ ነው። ዞሮ ከማድረግ ወደኋላ አትልም አይደል? ተኝታለች አይደል? እሱ ልታረጋት ነበር
አልወሰድሽም? አልወሰድሽም? እንዴት ተለጥፈሻል? ምን ያደርግልሃል? መምህር እኮ አይዋሽም። ለተማሪዎች አርአያ ነው መሆን ያለበት አይደል? እናንተ አይነት ከንቱ ሁሉም ሳይሆኑ ግን አንዳንድ ከንቱ መምህራን ሁሉም አይደለም። አንተ አሁን ሌሎች በስነ ስርዓት ተማሪ የሚያንጹ ተማሪዎችን አስተማሪዎችን ስም ታንቋሻለህ፣ ታበላሻለህ። በቃ ስለዚህ አሁን ከዚህ ጁን ጠምዘህ ይዘልኝ ውጣ። ሌላ ምንም ነገር አልፈልግም። ወጣ ወጣ ተባከቱ ቁጭ ያዝልኝ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። በጣም አሳፋሪ የሆነ መምህር ነው የሰራው ስራ። በጣም አጸያፊ የሆነ ስራ ነው ሲሰራ የነበረ። ግን ያው እየተኩራራ ሁሉ ምንም እንዳልሰራ በኮንፊደንስ ከልጅቱ ላይ ምንም ነገር ስላላደረገ እጅ ከፍንጅ ከያዝ ነው እሷን ምንም ስላላደረጋት ብቻ ምንም አያመጡም ብሎ ስላሰበ ለመዋሸት ብዙ ሞክሮ ነበረ። ግን ያው አልተሳካም። እንግዲህ ከኛ ቁጥጥር ላይ ያመልጥ የሚችል ነገር ስለሌለ ከኛ ቁጥጥር ማምለጥ አልተቻለም። በዋነኝነት እንደዚህ አይነት አንዳንድ ባለጌ ሰዎች የሌላውንም ገጽታ ያጠፋሉ። ሁሉንም መምህራን ማለት አይደለም፣ አንዳንዶቹ ናቸው እንደዚህ የምታረጉት። በዋነኝነት እንደዚህ አይነት ድርጊት የምታከናውኑ ሰዎች ከእንደዚህ አይነት ድርጊታችሁ ተቆጠቡ። ምክንያቱም ይሄ ሀገርን፣ ወገንን ሲያልፍም የሀገርን ገጽታ ሊያበላሽ የሚችል ነገር ነው። እንደዚህ አይነት ድርጊታችሁ ተቆጠቡ እባካችሁን። ከዛ ውጭ ወንጀለኛ ማምለጥ የማይችልበት ሀገር ነው። ሀገራችን ውስጥ ህግ አለ። ለህግ ደግሞ ለማስከበር እኛም አለን። አዎ ከኛም ጋር የህግ አካል አለ። ከኛም ጋር የህግ አካላቶች አሉ። እንደሌሉ እንዲሰማቸው አንፈልግም። በዋነኝነት ከህግ ጋር ነው አብረን የምንሰራው ማለት ነው። ያው ምን ይባላል ይህን አጸያፊ ድርጊት የሚሰራ ምንም አይመጣብኝም። ምክንያቱም እነዚህ እንግዲህ ተማሪዎች ናቸው ብሎ ስለሚያስብ ምንም ነገር አያመጡም፣ ለቤተሰብም አይናገሩም ብሎ ይህን ነገር የሚያደርገውና ስለ ብሎ ነው እንግዲህ እንደሰማችሁት ከተለያየ ቦታ አስመጥቶ መድኃኒት ይህን ነገር እየቀባ የሚጠቀመው ማለት ነው። ይሄ ደግሞ ሮንግ የሆነ ነገር ነው በጣም እኛ በሌባው ሲገርም በሱ ምክንያት ደግሞ ጭራሽ ብዙ መምህራኖች በሙሉ በመጥፎ ሊነሳ ነው ስማቸውና ጥሩ መምህራኖች በዚሁ አጋጣሚ እኛን አንጸው ላስተማሩን በሙሉ ክብር ይድረሳችሁ፣ በጣም ክብር ይድረሳችሁ እንላለን። ከዛ ውጭ ደግሞ እንደዚህ አይነት አስጠያፊ ድርጊታችሁ ተማሩ። እኛ ቅድም እንዳልኩት በሌባ ነው እንደዚህ አይነት ነገር የምንሰማው። ጭራሽ እንትን ልጅ ደግሞ እንደዚህ ማስተማረግ በጣም ጸያፊ ነገር ነው። ብቻ ያው ከኛ የሚያመልጥ ነገር የለም። የእናንተ አብሮነት ግን አሁን የሚያስፈልገናል። በላይክ ሼር፣ ሳብስክራይብ በማድረግ በደንብ አድርጋችሁ ጻፉ ሀሳብ አስተያየታችሁ። እኔም ማግኘት የምትችሉበትን ሊንክ ደግሞ አስቀምጫላችኋለሁ። ስልክ ቁጥርም አለ። በዛ መሰረት እንግዲህ እየገባችሁ በቴሌግራም አካውንቴ የተፈጠረውን ነገርና ምን ልናደርግላችሁ እንደምንችል እሱንም ነገሮች በሙሉ አሳውቁን። በዛ መልኩ እንግዲህ እናንተንም እናዋራቸዋለን። ጊዜ ሰጠን እናዋራቸዋለን ማለት ነው። ምንም ችግር የለውም። በዚያው እናመሰግናለን ለአብሮነታችሁ ማለት ነው። ቀጣይ እንግዲህ በሀብቴ ሚዲያ በቀጣዩ ፕሮግራም እስከምንገናኝ በያላችሁበት ሰላም ነው። እናመሰግናለን። ብዙዎችን የቤት ባለቤት ያደረገው ዴምሲ ሪል ስቴት በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ያለው እጅግ ማራኪ መንደር በውስጡ የመዋኛ ገንዳ፣ ሰፊ የመኪና ማቆሚያና የኤሌክትሪክ መኪና ቻርጅ ማድረጊያ ከሰፊ የልጆች መጫወቻ ስፍራ ጋር ያሟላ ሲሆን ከዚህ ቀደም እድሉ ያመለጣችሁ ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ ይሎታል። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል።